በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 4 ቀን የወንጌላዊው የሐዋርያው የቅዱስ ዮሐንስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ወንጌላዊው ሐዋርያው ቅዱስ ዮሐንስ በዚህ ዕለት ምን ያደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ጥር 4 ቀን የወንጌላዊው የሐዋርያው የቅዱስ ዮሐንስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። በዚህ ዕለት ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ጥር 4 ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ ሐዋርያው ወንጌላዊው ቅዱስ ዮሐንስ የተሰወረበት ዕለት ስለሆነ ነው። ስለዚህ የተሰወረበትን ዕለት ነው የምናከብረው ማለት ነው። ታዲያ የተሰወረበትን ዕለት ነው የምናከብረው ብለን ብቻ ማለፍ ሳይሆን ወንጌላዊው ሐዋርያው ቅዱስ ዮሐንስ ማን ነው፣ እናትና አባቱስ ማን ናቸው የሚለውን ልናውቅ ያስፈልጋልና ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። የቅዱስ ዮሐንስ አባቱ ዘብዴዎስ ይባላል። እናቱ ደግሞ ማርያም ባውፍልያ ትባላለች። ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ከመሆኑ አስቀድሞ የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ነበረ። ገና በወጣትነቱም ታዲያ የመሲሁን የክርስቶስን መምጣት ከመምህሩ ከመጥምቀ መለኮት ከቅዱስ ዮሐንስ ስለተረዳ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዝሙር ሆኗል ማለት ነው። እድገቱም በገሊላ ነበረ። ታዲያ ወንጌላዊ ሐዋርያው ቅዱስ ዮሐንስ ሐዋርያነቱን በደስታ ጊዜ ብቻ ሳይሆን በሰላም ጊዜ ብቻ ሳይሆን በመከራውም ጊዜ ከክርስቶስ ሳይለይ ያሳየ ያረጋገጠ ነው። እስከ መስቀል ድረስ አብሮት የነበረ ነው። ሌሎች ሐዋርያት ሲፈሩ፣ ሌሎች ሐዋርያት በመከራው ጊዜ በጭንቁ ጊዜ ክርስቶስ መከራ ስቃይ ሲደርስበት በግርፋቱ በስቅላቱ ጊዜ ሲሸሹ ራቅ ብለው ሲመለከቱ፣ ወንጌላዊው ሐዋርያው ቅዱስ ዮሐንስ ግን በመከራውም ጊዜ በግርፋቱም ጊዜ በስቅላቱም ጊዜ በደስታውም ጊዜ በሰላሙም ጊዜ ከክርስቶስ ጋር አልተለየም ነበረ። ልብ በሉ ወገኖቼ፣ ፍቁረ እግዚ መባሉም ከጌታችን ባለመለየቱ ጌታችንም ይወደው ስለነበረ ነው። በክርስቶስ መስቀል አጠገብ ከመቤታችን ጋር ሆኖ በሐዘንና በለቅሶ ቢገኝ ጌታችን መድኃኒታችን ኢየሱስ ክርስቶስ እነኋት እናት ብሎ በእርሱ አንጻር ለእኛ እናታችን ትሆነን ዘንድ መቤታችን ቅድስት ድንግል ማርያምን ሰጥቶናል። እንዲሁም ደግሞ ለእናቱ እነሆ ልጅሽ ብሎ በእርሱ አንጻር ለእርሷ ልጆቿ እንሆን ዘንድ እኛን ሰጥቶናል ማለት ነው። ልብ ብሉ። ታዲያ ወንጌላዊው ሐዋርያው ቅዱስ ዮሐንስ በመጽሐፍ ቅዱስ የዮሐንስን ወንጌል እንዲሁም ደግሞ 3 መልእክታት የዮሐንስን ራእይ በመንፈስ ቅዱስ መሪነት ጽፎልናል ማለት ነው። ታዲያ ከ72ቱ አርድእት አንዱ ከሆነው ከደቀ መዝሙሩ አብሮኮሮስ ጋር የሐዋርያነት ተጋድሎን የፈጸመው ያስተማረው በቀደመችው ኤፌሶን በአሁኗ ደግሞ ቱርክ ነው።
ታሪኩስ እንደምንድነው የሚለውን ደግሞ አጠር አድርገን ስንመለከት ቅዱስ ዮሐንስ ወንጌልን ለመስበክ ዕጣ የወጣለት ወይም የደረሰው እስያ ስለነበረ ደቀ መዝሙሩ አብሮኮሮስን አስከትሎ ወደ እስያ ሄደ። ቅዱስ ዮሐንስ ወደ ኤፌሶን ለመሄድ በመርከብ ሲሳፈር መርከቡ በማዕበል ተሰበረ። ደቀ መዝሙሩም አብሮኮሮስን ታዲያ ማዕበሉ ወደ አንዲት ደሴት ወሰደው። ቅዱስ ዮሐንስ ግን በመርከቡ ስባሪ ላይ ተንጠልጥሎ በባህሩ ማዕበል መካከል 40 ቀንና 40 ሌሊት ኖረ። 40 ቀንና 40 ሌሊት ከኖረ በኋላ ማዕበሉ ተፍቶት አብሮኮሮስ ካለበት ደሴት አደረሰውና ተያይዘው ወደ ኤፌሶን ከተማ ገቡ። ታዲያ የከተማይቱ ሰዎች እጅግ ክፉዎች ስለነበሩ መጀመሪያ ላይ ቅዱስ ዮሐንስ ወንጌል መስበክ አልቻለም ነበረ። እጅግ ክፉዎች በመሆናቸው የእግዚአብሔርን ቃል ዝም ብሎ ቢሰብካቸው ይገድሉት ነበረ። የእግዚአብሔርንም ቃል ማስተማር አይችልም ነበርና ያንን መስበክ አልቻለም። እነርሱም እጅግ ክፉዎች መሆናቸውን ስላወቀ ቅዱስ ዮሐንስ ገና ዕጣው ሲደርሰው በሐዘን አልቅሶ ነበር አስቀድሞ። አሁንም ታዲያ ወደ ከተማው በገቡ ጊዜ ቅዱስ ዮሐንስ ምክንያት ይፈልግ ነበረ። እንዴት አድርጎ የክርስቶስን ወንጌል ማስተማር እንዳለበት ምክንያት ይፈልግ ነበረ። ዝም ብሎ የክርስቶስን ቃል ቢያስተምር ስለሚገሉት ምክንያት ይፈልግ ነበረ፣ እንዴት አድርጎ የክርስቶስን ቃል ማስተማር እንደሚችል። ታዲያ ምክንያት ፈልጎ አንድ ምክንያት አገኘ። ምንድነው ምክንያት ያገኘው ስንል ሮምና ለምትባል ሴት የውሽባ ቤቷ እሳት አንዳጅ ሆኖ አብሮኮሮስም ደግሞ ዕቃ አጣቢ ሆነው ተቀጠሩ ማለት ነው። ይህንን ማድረግ ያስፈለገበት ምክንያት አጋጣሚ ጠብቀው በዛ አጋጣሚ ተጠቅመው የክርስቶስን ወንጌል ለማስተማር ነበረ። የቀጠረቻቸው ሴትም ደግሞ እጅግ ታሰቃያቸው ነበረ። እጅግ ክፉ ሴት ስለነበረች እጅጉኑ ታሰቃያቸው ነበረ። ባሮቿ እንደሆኑ ተስማምተው ስለጻፉላት ትደበድባቸው፣ ብዙ አይነት ስቃይ ታሰቃያቸው ነበረ። እነርሱም ታዲያ በታላቅ ጉስቁልና ውስጥ ሆነው እየኖሩ የእግዚአብሔርን ቃል የሚያስተምሩበትን አጋጣሚ ይጠባበቁ ነበረ። ታዲያ በእንዲህ ሁኔታ ውስጥ ሳሉ በአንዲት ዕለት የሀገረ ገዢው ልጅ ለመታጠብ ወደ ውሽባ ቤት ገባ። በውሽባ ቤቱም የሰይጣን ኃይል ስለነበረበት የመኮንኑን ልጅ አንቆ ገደለው። የሀገሪቱ ሰዎች ሁሉ ለሞተው የመኮንን ልጅ ሊያለቅሱ ሲሰበሰቡ ቅዱስ ዮሐንስም ከተሰበሰቡ ሰዎች ጋር አብሮ ተሰበሰበ። በዚህ ጊዜ ከተሰበሰቡት ከሚያለቅሱት ሰዎች ጋር አብሮ ተሰብስቦ ቆሞ ስትመለከተው ያቺ ሮምና የተባለች የቀጠረቻቸው መጥፎዋ ሴት ወደ እርሱ መጣችና በጌታዬ ልጅ ሞት ልትደሰት መጣህን እያለች ቅዱስ ዮሐንስን ረገመችው። አይዞሽ አትዘኝ አላት። አይዞሽ አትዘኝ አላትና ወደ ሞተው ልጅ ቀርቦ በመስቀል ምልክት ካማተበበት በኋላ በፊቱ እፍ አለበት። ያን ጊዜ የሞተው ልጅ ድኖ ተነሳ። በእውነት ክብር ለአምላካችን ይሆን። በዚህ ጊዜ ታዲያ የሀገሪቱ ሰዎች ሁሉ እጅጉኑ ደነገጡ። ምክንያቱም የንጉሥ ልጅ ሞቶ ያንን የሞተውን ልጅ ለመቅበር የንጉሥን ልጅ ሊቀብሩ ብዙ ሰዎች ተሰብስበው ነበርና በዚያ ጊዜ ያችን አጋጣሚ ተጠቅሞ ሐዋርያው ወንጌላዊው ቅዱስ ዮሐንስ ከሞት ስላዳነው ያ የሞተ የንጉሥ ልጅ ከሞት ስለተነሳ እጅጉኑ ደነገጡ። እጅጉን ስታሰቃያቸው የነበረችው ሮምናም እጅጉኑ ደነገጠች። ከዚህ በኋላ እንዲህ አለች፣ እግዚአብሔር የሚሉት አምላክ አንተ ነህን ብላ ጠየቀች። በዚህ ጊዜ ወንጌላዊው ሐዋርያው ቅዱስ ዮሐንስ እንዲህ አለ፣ በፍጹም አለ፣ እኔ አምላክ አይደለሁም። እኔ የእርሱ አገልጋዩና ሐዋርያው ነኝ እንጂ እኔ አምላክ አይደለሁም አላት። በዚህ ጊዜ ሮምና ስለ በደለቻቸው በደል ሁሉ መሪር እንባን እያለቀሰች ይቅር እንዲሏት ተማጸነቻቸው፣ ለመነቻቸው። ቀድሞ ማንነታቸውን ሳታውቅ ስለተቀጠሩ ብቻ ባሮቿ እንደሆኑ ስለተስማሙ ብቻ ስታሰቃያቸው ስለነበረ እጅጉን አፈረች። እጅጉኑ በእንባ በለቅሶ በመሪር እንባ ይቅርታ እንዲያደርጉላት ለመነቻቸው።
እነርሱም አረጋጓት። ይህንንም ተአምር አይተው ብዙ ሰዎች ከሕዝቡ መካከል በጌታችን አመኑ። ይህንን አጋጣሚ ተጠቅሞ ወንጌላዊ ሐዋርያው ቅዱስ ዮሐንስ የክርስቶስን ወንጌል አስተማረ፣ ሰበከ። ቅዱስ ዮሐንስም ታዲያ ሌሎች ብዙ ድንቅ ድንቅ ተአምራትን እያደረገ ወንጌልን እየሰበከ ከጣዖት አገልጋዮች በቀር ሁሉንም አሳምኖ አጠመቃቸው። ብዙዎችን ካለማመን ወደ ማመን አመጣቸው። የክርስቶስን ወንጌል በሚገባ አስተማራቸው። አገልጋዮችን፣ ኤጲስቆጶሳትን፣ ቀሳውስትንና ዲያቆናትን ከሾመላቸው በኋላ ወደ ሌሎች አቅራባ ሀገሮች ሄደ። ልብ በሉ። ታዲያ ወንጌላዊው ሐዋርያው ቅዱስ ዮሐንስ ለረጅም ዓመታት የክርስቶስን ወንጌል ካስተማረ በኋላ በከሃዲውና በጨካኙ በድምጥያኖስ ዘመን በጣዖት አምላኪዎች ተከሶ ለፍርድ ቀረበ። በፈላ ውሃ ካሰቃዩት በኋላ በፍጥሞ ደሴት ውስጥ አጋዙት። በዚያ በግዞት ውስጥ ሳለ ራእዩን ተመልክቶ ጻፈው። ድምጥያኖስም ታዲያ ከተገደለ በኋላ ከግዞቱ ተመልሶ ሦስቱን መልእክታቱንና ቅዱስ ወንጌልን ጻፈልን። ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ አስቀድሞ ሞትን እንደማይቀምስ ለዮሐንስ ቃል ገብቶለት ነበርና በዚህ በዮሐንስ ወንጌል ምዕራፍ 21 ቁጥር 22 ላይ ስትመለከቱ እንደምታገኙት በዛሬቱ ዕለት ጥር 4 ቀን እንደ ኤልያስና እንደ ሄኖክ ሞትን ሳያይ ወደ ብሔረ ሕያዋን ወስዶታል ማለት ነው። ወይም ደግሞ ጥር 4 ቀን ተሰውሯል፣ አርጓል ማለት ነው። ዛሬ የወንጌላዊው የሐዋርያው የቅዱስ ዮሐንስን ዓመታዊ ክብረ በዓል የምናከብረው ያረገበት ወይም ደግሞ የተሰወረበት ዕለት ስለሆነ ነው። ልብ በሉ ወገኖቼ። ታዲያ የጌታችንን መከራ መስቀል እያሰበ እያዘነ እያለቀሰ 70 ዘመን ቁጽረ ገጽ ሆኖ ኖሯል። በቅድስት ሥላሴ ስዕል ላይ ካሉት 4ቱ እንስሳ አንዱ ንስር ነው። ንስር በእግሩ ይሽከረከራል፣ በክንፉ ይበራል። ንስር በእግሩ እንደመሽከርከሩ ቅዱስ ዮሐንስም የክርስቶስን ምድራዊ ታሪክ በሚገባ ጽፏል። ንስር በክንፉ መጥቆ እንደሚበር ቅዱስ ዮሐንስም ከሌሎች ወንጌላውያን ለየት ብሎ የመለኮትን ሰማያዊ አኗኗር ጽፏል። ንስር ዓይኑ ንጹሕ ነው። ሽቅብ ወጥቶ ቁልቁል ሲመለከት ቅንጣት የምታክል ሥጋ አታመልጠውም። ቅዱስ ዮሐንስም ወንጌልን ሲጀምር እጅግ ርቆና መጥቆ የሥላሴን አንድነትና ሦስትነት የአካላዊ ቃልን የእግዚአብሔር ወልድን በቅድምና መኖር ተናግሮ ነው የጀመረው። በዚህም ምክንያት ዮሐንስ ዘንስር ተብሏል ማለት ነው። ልብ በሉ ወገኖቼ። እንዲሁም ደግሞ ከሐዋርያት መካከል ሞትን ያልቀመሰ በሕይወተ ሥጋ እያለ ወደ ሰማይ የተነጠቀ እንደ ሄኖክ እንደ ኤልያስ በብሔረ ሕያዋን የሚኖር ሐዋርያ ነው። ጌታችንም ለቅዱስ ጴጥሮስ ዮሐንስ እኔ እስክመጣ ድረስ በሕይወት ይኖር ዘንድ በወድስ ምን አግዶህ ብሎ በዮሐንስ ወንጌል ምዕራፍ 21 ቁጥር 20 ላይ እንደተናገረ እስከ ምጽአት ድረስ እንደሚኖር በዚህ ኃይለ ቃል ላይ ተነግሮልናል ማለት ነው። በማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ ደግሞ ሞትን የማይቀምሱ አንዳንዶች አሉ ተብሎ ተጠቅሷል። ሞትን ከማይቀምሱ መካከል ደግሞ አንዱ ወንጌላዊ ሐዋርያው ቅዱስ ዮሐንስና መሰሎቹ ናቸው ማለት ነው። ልብ በሉ። ስለዚህ በመጽሐፍ ቅዱስ በተመዘገበልን መሠረት አስቀድሞም በተነገረ ቃል መሠረት ወንጌላዊ ሐዋርያው ቅዱስ ዮሐንስ የተሰወረበት ዕለት ነው ማለት ነው። ዛሬ ጥር 4 ቀን ቅዱስ ዮሐንስ የተለያዩ ስሞች አሉት ወይም ደግሞ በተለያዩ ስሞች ይጠራል። እነዚህስ ደግሞ ምንድናቸው ስንል በሕይወቱና በኑሮ ሁሉ ጌታችንን ለመምሰል ይጥር ስለነበረ ጌታችንም እጅግ ይወደው ስለነበረ ፍቁረ እግዚእ ተብሎ ይጠራል። እንዲሁም ደግሞ የታላቁ ያዕቆብ ታናሽ ወንድም ስለሆነና አባቱ ዘብዴዎስ ስለሚባል ዮሐንስ ወልደ ዘብዴዎስ ተብሏል። የዘብዴዎስ ልጅ ዮሐንስ ማለት ነው። እንዲሁም ደግሞ ለጌታችን ባለው ቅናትና ከወንድሙ ጋር ሆነው ባሳዩት የኃይል ሥራ እንዲሁም ደግሞ የጌታችንን አምላክነት በመግለጡ ወልደ ነጎድጓድ ተብሎ ይጠራል ማለት ነው። ነገረ መለኮትን ከሌሎች በበለጠ ሁኔታ አስፍቶና አምልቶ በማስተማሩ በመጽሐፉ ነባቤ መለኮት ወይም ደግሞ ታኦሎጎስ ተብሎ ይጠራል ማለት ነው። እንዲሁም ደግሞ ኃላፊውንና መጻኢውን ጊዜ በራእዩ ስለገለጠ አቡ ቀለምሲስ ተብሎም ይጠራል።
ይህም ደግሞ በግሪክኛው ባለ ራእይ ማለት ነው፣ አቡ ቀለምሲስ ማለት። በተጨማሪም የጌታችንን መከራ መስቀሉን እያስታወሰ እያሰበ 7 ዘመን ሙሉ እያለቀሰ ስለኖረ ፊቱም በሐዘን ስለተቋጠረ ስለጠቆረ ቁጽረ ገጽ ተብሎ ይጠራል ማለት ነው። ልብ በሉ ወገኖቼ። ስለዚህ ዛሬ ጥር 4 ቀን የወንጌላዊ የሐዋርያው የቅዱስ ዮሐንስን ዓመታዊ ክብረ በዓል ስናከብር ስለ ወንጌላዊ ስለ ቅዱስ ዮሐንስ ከብዙ በጥቂቱ እናውቅ ዘንድ ነው አጠር አድርገን ይህንን የተመለከትነው። አስተውሉ። አንድ ልታስተውሉ የሚገባ ነገር ግን ወንጌላዊ ቅዱስ ዮሐንስና መጥምቀ መለኮት ቅዱስ ዮሐንስ የተለያዩ መሆናቸውን ልታውቅ ያስፈልጋል። አንዳንድ ሰዎች የሚምታቱባቸው ሰዎች ስላሉ የትኛው ዮሐንስ እያሉ የሚጠይቁ ስላሉ ማለት ነው። መጥምቀ መለኮት ቅዱስ ዮሐንስና ወንጌላዊ ቅዱስ ዮሐንስ የተለያዩ ናቸው። ይህንንም ደግሞ ለማሳያ ያህል ጥቂት አንስተን ስንመለከት መጥምቀ መለኮት ቅዱስ ዮሐንስ የካህኑ ዘካርያስና የቅድስት ኤልሳቤጥ ልጅ ነው። መጥምቀ መለኮት ቅዱስ ዮሐንስ ጌታን ያጠመቀው ነው። አንገቱን የተሰየፈው ነው። በዓመት አንድ ጊዜ መስከረም 2ና ወር በገባ በ30 የሚታሰብ ነው መጥምቀ መለኮት ቅዱስ ዮሐንስ ማለት ነው። ወንጌላዊ ቅዱስ ዮሐንስ ደግሞ የዘብዴዎስና የማርያም ባውፍልያ ልጅ ነው። እርሱም ደግሞ ወንጌልን፣ ራእይን እንዲሁም ደግሞ መልእክታትን የጻፈ ነው። ጌታ እናቱን ባደራ የሰጠው እንዲሁም ደግሞ ጥር 4 ቀን የተሰወረው ነው ወንጌላዊ ሐዋርያው ቅዱስ ዮሐንስ ማለት ነው። ወረ በገባ በ4 የሚታሰበው ነው ማለት ነው። ስለዚህ የትኛውን ዮሐንስ ዛሬ እያከበረን እንደሆነ ከሁለቱ አነጻጽራችሁ ለይታችሁ ልታውቅ ያስፈልጋል ማለት ነው። ስለዚህ ዛሬ ጥር 4 ቀን ወንጌላዊው ሐዋርያው ቅዱስ ዮሐንስ የተሰወረበትን ዕለት በታላቅ ድምቀት እናከብራለን ማለት ነው። ይህንን ክብረ በዓል ነው የምናከብረው። ታዲያ ይህንን ክብረ በዓል ስናከብር ደግሞ ላላውቁ፣ ላልተማሩ፣ ላልሰሙት ወንድሞቻችን ልናሰማ ልናሳውቅ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያውቅነውን አሳውቀን ቢሆን ኖሮ ማንም ሀብቱን ልናስመ ክርስትና ሰጥታ ማኅተም በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያውቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናድርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን ይገስጸን። የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።